አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ እንዲህ ለየት ባለ ቪዲዮ መጥቻለሁኝ። እንግዲህ እዚህ ሀይቅ ነው ወደ ቢሻናቆ ማለት ነው ቶቼ ቦታ ቤት ማለት ነው። ቦታም አለ ቤትም አለ ሲያቅርቢልን የሚሉ ልጆች ስላሉ ማለት ነው ቶቼ እንደዚህ የተጀመረ ቤት ይሄ ቤት የሚሸጥ ቤት ነው ማለት ነው ቶቼ ይሄ ቤት የሚሸጠው ጽድት ያለ ውሃ ልክና ሊሾ ሆኗል ማለት ነው። እንደምታዩት በፌሮ ነው እንትን ራሱ ውሃ ልክ የታሰረው ማለት ነው። ቶቼ አሰራሩ ራሱ ለየት ያለ ነው። እውነት ጽድት ያለ ማለት ነው። ከውጭ ላይ ብታዩት ውሃ ልኩ ጸዳ ያለ ነው። ይሄም ይሸጣል ማለት ነው ቶቼ እና እንግዲህ አሁን ላይ ሁሉም ነገር ትንሽ ተጨብጧል። እንደ ድሮ አይደለም። እኔ ራሱ ጠይቃቸው እውነት በጣም ያስደነግጣል። እንደነገጥኩኝ ማለት ነውና ዋጋው በጣም ከባድ ነው። ይሄን እንኳን እውነት ቤቱ ጸዴ ነው። በቃ ቤቱ ጸዴ እንዴት መሰላችሁ? ውሃ ልኩ አስተሳሰሩ ምናምን በጣም እንትን ነው። ገባችሁ? በብረት ነው የተደረገው ማለት ነው። ዝም ብሎ ይሄ ርጥራጥ እንትን አይደለም። ርጥራጥ ድንጋይ ምናምን አይደለም። ፌሮ ነው እንዳለ የተነጠፈበት ማለት ነው። ልክ እንደ ብሎኬት ማለት ነው። ቶችና እንደዚህ አድርገው ጽድት አድርገው ነው ያሰሩት። እና ወደዚህ እየሄድኩ ነው። አሁንም እዛው ነው ያለሁት ማለት ነው። እስኪ ለማንኛውም ስልክ ቁጥሬን አስቀምጥላችኋለሁኝ፣ ጠይቁኝ። ሌላም ቤቶች አሉ፣ ባዶ ቦታዎችም አሉ። ባዶ ቦታ ቢሻናቆ የድሮ ምሪት ላይ 2.200 ሺህ ደርሷል ማለት ነው። ቶቼ 2.200 ሺህ ደርሷል። ያው 1.9ም አለ ብለውኛል ማለት ነው። ወደ ቀጤ እዚህ መካነ ኢየሱስ አካባቢ ደግሞ መካነ ኢየሱስ እስከ 3 ይገኛል። እስከ 4ም 5ም ይላሉ። ገባችሁ? የኔ እህት አሁን አለች ሳራት የምታውቋት ከሆነ እሷ 1.450 ነው የገዛችው መካነ ኢየሱስ ማለት ነው ቶች እና ይሄን ቤት ደግሞ የሚሸጥ ነው። ይሄን ቤት ይሸጣል ማለት ነው። የዚህ ዋጋ ደግሞ በጣም አሪፍና አሪፍ ነው ማለት ነው። ዙሮ ዋጋውን ተፈለጋችሁት እንትን በሉ ማለት ነው። ጠይቁኝ፣ አስቀምጥላችኋለሁኝ። እኔ ዙሮ ለእናንተ ሄዳችሁ እንትን እንድትሉ ነው እንጂ ይሄ የደላላ ምናምን አያስፈልግም። እኔ ጋር እህቶቼና ችግር የለውም። እናንተ ብቻ ጥሩ ነገር ላይ ብታርፉ ደስ ይለኛል እላችኋለሁኝ። ይሄ ዋጋው እውነት በጣም አሪፍ ነው። እኔ ወድጄዋለሁኝ። እስኪ ሌላም ልጅ አሁን በውስጥ ላኪልኝ ብላኛለች። አይታው እንግዲህ ከተመቻት ተመቻት ነው። ታልተመቻት ደግሞ ሌላም ሰው እንደሱ ተጠይቀኝ ይልክለታለሁ ማለት ነው። ከውጭ ከንትኑ ማለት ነው። እንደዚህ አለው። አያችሁ፣ ሰፊ ነው ቦታው 200 ምናምን ካሬ ነው ብሏል። ከ200 በላይ ነው ግን ሁሉም አለው ህጋዊ ነው ምናምን በቃ ያለቀለት ነው። እሺ እህቶች እና ቆጣሪ ራሱ አንቋይ ታውታላችሁ እናንተ በቃ የውስጡን ሊሾ ምናምን ሆኗል። የውስጡን አዘጋጅታችሁ መግባት ብቻ ነው። እሺ እህቶች እና ይሄው ከጎኑም ያለቀለት የሚኖሩ ሰዎች አሉ። ጎኑ እየኖሩ ነው እዚሁ ያሉት ማለት ነው። በስተ ግራ በኩል ያለው ሰው አለው እና ይሄ ነው ቤቱ ማለት ነው። ይሄ ቆጣሪ ምናምን አለው። እሺ እህቶች ቆጣሪው እሺ ይሄው እንትኑን ብረቱን ምናምን ጨራርሶ ውስጡን እንትን ብሏል፣ ሊሾ አድርጓል እና ማሻአላ ይሄ ራሱ በጣም ምርጥ ቤት ነው። እስኪ ከፈታ አድርጌ ላሳያችሁ በዚህ ማለት ነው። እና ማሻአላ ነው። እንደዚህ ባዶ ቦታ 1.45 እየሆነ ነው። ዙሮ እስከ 3 ድረስ ይሸጣል ማለት ነው እህቶቼ። ይሄው እንግዲህ እንደምታዩት ይሄ እንግዲህ ያው እውነቴ ነው የማላችሁ ይሄ ራህማ አለው ማለት ነው። ይሄ ብሎኬት እዛ የነሱ አይመስለኝም። በእርግጥ የዚህኛው ቤት አይመስለኝም። ውጭ ላይ ስለሚመረት እዛ አምጥተው እዚህ ግቢ ያስቀምጠውት ነው ይመስለኛል። ብሎኬቱ ማሻላ ነውና ሰፈሩም ይሄው እየተሰራበት ነው። አያችሁ ጉድ ወይ ጉድ! መገን ድንጋይ መገን ቤት አልኩኝ ወላሂ እህቶቼ። አሁን ላይ ኧረ ሱብሃን እዛ አካባቢ ተወዱ ጅን ያስመታል ማለት ነው። እንዴ እኔ ለራሴ ማለት ነው መቼም ዲሃ ትንሽ ቲሰማ መቼም እዛ ላይ አይደለም ዲህን ያህል ምናምን ይላል። ሀብታም ግን ምንም አይመስለውም ማለት ነው። እኔ ግን ያው ይሄን ሁሉ በቃ ቤቱ ግን ጸዴ ቤት ነው የሚሰራው ማለት ነው። እዚች ጋር ምንድነው እዚች ጋር ወደ ላይ ትሄድ እዚህ ቅርብ ነው እያያችሁት ነው እየተሰራ ማለት ነው። እየተሰራ ነው እዚህ ህገ ወጥ ነው ይሄ አያችሁት? እየተሰራ ተዚህ ቀደም ቤት እየተሰራ ነው ስላችሁ ህገ ወጥ ላይ አራታይ ምናምን አላችሁ ማለት ነው። እና እየሰሩ ነው ቶች ህገ ወጥ የሚያላችሁ አሰሩ፣ ጠንክሩ፣ አሰሩ ይቻላል ማለት ነው። በሲስተም ይቻላል። ዙሮ ሲስተሙን ቤተሰቦቻችሁን ጠይቋቸው ማለት ነው። እና እንደዚህ እዚህ አካባቢ ደግሞ ሌላ ቤት ላሳያችሁ ነው ማለት ነው። ዞሮ ዛሬ የሚሸጡ ናቸው እነዚህ የምታዋቸው ሁሉ የሚሸጡ ናቸው እላችኋለሁኝ።
መግዛት ያለበት ሰው ጠጋ ብሎ መጠየቅ ይችላል። ግን ያኔ መግዛት ስላችሁ ዝም ብላችሁ እኔን ድርቅ ድርቅ አድርቃችሁ ተቦታ ተቦታ ትንቀሳቀስ እኔ እየከፈልኩ ነው። የባጃጅ ትመጣ ትሄድ እየከፈልኩ ነው ማለት ነው። ይሄም ይሸጣል ደግሞ ማለት ነው። እሺ ይሄም ይሸጣል። እሺ ይሄም ሌላ ነው፣ ያኛው ሌላ ነው። ይሄኛውና ያኛው በደንብ ነው የሚለያየው ማለት ነው። የውሃ ልኩ ይሄ ልኩ ልክ እንደኛው እንደ ድሮ ኖርማሊ ነው። ግን ቤቱ ማሻላ አቀማመጡ ያረዛዘሙ ምናምን ማሻላ ነው። እሺ እህቶቼ ይሄ እንደዛኛው እንደ መጀመሪያው አይደለም። ይሄ ቀንስ ያደርጋል ደግሞ ጸዴ ነው ግን ዋጋው ማለት ነው። ይሄ የቤቱ የተሰራው ቤት ጋር ትንሽ ነው የሚበላለጠው ይሄ ማለት ነው። እና አንድ ቆርቆሮ 1700 ብር ሆኗል። አንድ ባኮ ሚስማር 1500 ብር ሆኗል። በቃ ያንን ሰው በቃ ሁሉም ነገር እየጨመረ ሲሄድ ቤቶችም እየጨመሩ ቦታዎችም እየጨመሩ በዛ ላይ ግዴታ መግዛት አለባችሁ። ግዴታ መግዛት አለብኝ አላችሁ ግን ፈጠን ብላችሁ ነው እንትን ማለት ወላሂ በሳምንት በወር በ3 ቀን በቃ የሆነ የሚጨምሩት ነገር አላቸው። አያችሁት? ይሄን ውስጡ ይሄ እንትን የሸዋር ቤቷ ናት፣ ሳሎኗ ይሄ በቃ እያያችሁ ነው ውስጡን ማለት ነው። እየሰራ ምርጥ ቤት ነው። ያው ሊሾ ነው አሁን የሚፈልገው። ውሃውን ሞልቷል ማለት ነው። ገረገንቲ ምናምን አስገብቶ ጨርሷል ማለት ነው። ጸዴ ነው። ትልቅዬ ሳሎኑ ተመልከቱ። ትልቅ ነው ማለት ነው። እና ጽድት ያለውና ጽድቴ ወዴታ ዝቃቸው የምትመለከቱ በዚህ የግዲ ሙንገድ ያለ ብለዋል። ያው እንግዲህ ይሄ እንትን ምሪት ነው። ሽቶች ምሪት ነው። እኔ ሁሉንም ህጋዊ ምሪት ነው ይዤ የመጣሁት ማለት ነው። ህገ ወጥ የለም እዚህ ጋር ያለቀለት ነው። እናንተ ሰማችሁን አዙራችሁ ወደ ቤታችሁ መስራት ብቻ ነው የምትሉት። አይ ያው ቤቱ ስለተሰራ ካርታውም ሁሉም ለሁሉም መሰጠት ይችላል ማለት ነው። ለምን ተሰርቷል። ሁሉንም መረከብ ትችላላችሁ ባንዲ እቶች የካርታውንም ሁሉንም ባንድ እንትን ይላሉና ይሄ ነው ዙሮ ይሸጣል። እሺ ይሄ በደንብ ሆኖ ይሸጣል። እና መግዛት የምፈልጉ እህቶች ወንድሞች አናግሩኝ። እኔ እናንተ እንዲታገኙ ነው እንጂ የምፈልገው እኔ ይሄ ነው የምል ነገር እኔ ደላላ አይደለሁም። እኔ ቪው ታገኙ ይበቃኛል። እሺ እህቶች ችግር የለውም። እሺ በእርግጥ እኔ ይሄን ለማድረግ እኔ ከቦታ ቦታ ሲሄድ እየከፈልኩ ነው በቃ በየቦታው መንቀሳቀሰው ማለት ነው ግዴታ ማለት ነው።